ይሄን ቪዲዮ ሼር አድርጉልኝ ማለት ነው። በመጀመሪያ ደረጃ እኔ ያልገባኝ ነገር አለ። አንተ ልጅቱን እንዴት አምነህ ልትቀበል ቻልክ? ምክንያቱም ልጅቱ ያንተ እንዳልሆነች በደንብ ጠንቅቀህ ያወቅ ለምንድን ነው ከዚህ ጋር የምታስመስሉት ነው ጥያቄ። የምታስመስሉት ለምንድን ነው? በሁለተኛ ደረጃ ደግሞ አይኑ አዲስ አበባ ተመለሱ፣ ይሄ ምቾታችን ነው። ግን ምን አለ መሰላችሁ ከዚህ ጋር በጣም ትልቅ ችግር አለ። ገባችሁ? እዩ የተማመነችውን ተማምና ነው እንደዚህ ያረጋች ያለው። እነሱ ደግሞ ቦታ እየሰጧት ኦሬዲ ሃይሚን ለምርጫ አቅርባታለች። ትናንትና ሰምታችኋል ማለት ነው። ዛሬ ደግሞ ምንድነው ያለችው? እናንተ እኔን ተጠቅማችሁብኝ ሄዳችሁ እሰቡ እንግዲህ ኑሮሽን አዲስ አበባ አድርግ ያላት። ሁለተኛ ደግሞ አዲስ አበባ ከተቀራረቡ ደግሞ እርግጠኛ ነኝ ስተት ድጋሚ ይፈጠርና ሁለተኛ ልጅ ይመጣል ማለት ነው። ገባችሁ? እና ብሩክ እያረከው ያለው ነገር በጣም ይደብራል። ከምር በጣም ይደብራል ማለት ነው። አይኖ እኛ እንወዳሃለን እናከብራሃለን፣ ግን እየሰራው ያለ ነገር በጣም ትልቅ ስተት አለ። አንደኛ ምርመራው በትክክል አልተመረመረም። አሁንም ጥያቄ እንድትመልሱልን እንፈልጋለን። የምርመራው ነገር ደግሞ እንዲታሰብበት እንፈልጋለን። በሁለተኛ ደረጃ ደግሞ ሐሰን ዲስሪስፔክት ያረክ ነበር። ሐሰን እኮ ጥፋተኛ አይደለም። ሐሰን ያለ ሃይሚን ወደ አዲስ አበባ እንወሰዳት ጤናዋን ትታከም፣ እሷም እርጉዝ ስለሆነች ነው ያለ። ሌላ ምንም ነገር አልተናገረህም። ኦኬ። ምክንያቱም አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። በሁለተኛ ደረጃ ደግሞ አንተ ሁለተኛ ምርመራ ሲባል ለምን ቅር አለ? ለምን አልፈለክም? ለምን ዝም አልክ? አንተ ትክክለኛ ሰው ከሆንክ ሁለተኛ ምርመራ አድርጉ። አለቀ ደቀቀ። ከዛ ውጭ ግን ልጄ እኔ ናት ብትልኛ አናምንም፣ ልናምንም አንችልም። ለምን ልጅቱ ያንተ እንዳልሆነች እኛ 100% እርግጠኛ ነን። 100% እርግጠኛ ነን ልጅቱ ያንተ እንዳልሆነች እኔ እምላለው ማለት ነው። ወላሂ ልጅቱ ያንተ አይደለችም። ኦኬ፣ ልጅቱ ያንተ አይደለችም። አቷሹ። ምክንያቱም እየተደረገ ያለው ድራማ እየሰራችሁ ከሆነ አይ ድራማ ነው እየሰራ ያለን ማለት አለባችሁ። ከዛ ውጭ ግን እውነት ሪል ከሆነ ልጅህ አይደለችም። ምክንያቱም እናንተ ማሰብ ያለባችሁ የመዳም ቅመሞች እኮ በእናንተ እኮ እየታመሙ እያሉ ስንት ስራ የፈታ ሰው እኮ አለ። ለምንድን ነው በዚህ ደረጃ ለሰው ክብር የሌላችሁ? ለምን? ሃይሚ ደግሞ ራስሽን ዝቅ አታድርጊ። የኔ እናት ራስሽን ዝቅ አታድርጊ። ይወድሻል፣ ያፈቅርሻል። የሚወድሽ የሚያፈቅርሽ ከሆነ ካንቺ በላይ ሂዶ ከሌላ ሴት አይተኛም። ሙስተሂል ያኔ የሚወድሽ የሚያፈቅርሽ ባል ከሌላ ሰው ሂዶ አይተኛም። ገባሽ? ስለዚህ ይሄ ነገር በደንብ መጣራት አለበት። እኔ ሳስበው ነገ ጧት እኔ ሃይሚን ዋጋ እንዳያስከፍል ነው እየጮሁ ያለ። ገባችሁ? ነገ ጧት ሃይሚን ዋጋ እንዳያስከፍል እፈራለሁ እንደ አንድ ሱመያ። ለምን እየተደረገ ያለው ድራማ ወይም እየተደረገ ያለው ውሸት ስለሆነ ልጅቱ የብሩኬ ልጅ እንዳልሆነች ሁሉን እናቃለን። ፋራንም ሰላችሁ። ግን እኔ በጣም የሚያናደኝ ነገር ብዙ እህቶቼ የሚያማቸዋሉ። ብዙ እህቶቼ ማለት ነው። እናንተ ግን የራሳችሁ ነገር እንጂ ስለሰው አላሰባችሁም። ሰው ቲፎዞ ምናምን ከፈለገ ድብን ይበል ነው። ይሄ ደግሞ ጥሩ አይደለም። ብሩኬ በጣም እየተሳሳትክ ነው። አሁንም ቢሆን ወደ አዲስ አበባ እንሂድ። ኦኬ ሂዱ፣ ደስ ብሎናል። ግን ኑሮሽን አዲስ አበባ አድርጊ። ኑሮሽን ምን ነው? በባለፈው እኮ ኦዲየንሶቿ እኮ የተከራዩላት ቤት አለ። መሄድ ከፈለገች እዩ በደቂቃ ትመጣልሃለች። ግን እያረጋችሁት ያለ ነገር ሚስቴክ አለው ነው ትልቁ ፖይንት። ልጅህ እንዳልሆነች ልቦናህ በደንብ 10 ነጥብ ያውቃል። ሃይሚም ታውቃለች። ለምን ድጋሚ ምርመራ አትሄዱም? ልብ ካላችሁ በትክክል ለምን አትሄዱም? ነው እኛ እኮ ጥያቄያችን። እውነት አንተ ብሩኬ እቺ ህፃን ልጄ ናት ብለህ ካመንክበት ሁለተኛ ምርመራ ተመርመሩ። የዛኔ እኔ አንተን ወንድ እልሃለሁ፣ አከብርሃለሁ። ከዛ ውጭ ግን የምታረገው ነገር ስተት እንዳለው ሚስቴክ እንዳለው ነገ ጧት ሌላ ሰው ዋጋ እንደሚያስከፍል እኔ እነግርሃለሁ። እኔ ደግሞ ከሚያናደኝ ነገር ከሚያበሳጨኝ ነገር ዋጋ የሚያስከፍለው አንተን አይደለም። ዋጋ የሚያስከፍለው ማንን ነው? ሃይሚን ነው። ለዛ ነው ሁላችንም እየጮህን ያለው እንጂ አንተ በራስ ፍላጎት በራስ ስሜት ያረከው ነገር እኛ ምን አገባን? መብትህ ነው። ለምን ልጅ አይደለህም ብለህ ትናንትና ስትከራከር ቆይተህ ዛሬ ደግሞ ግልብጥ ብለህ ልጄ ናት። እኛ ስታስበን ፋራ እንመስላለን እንዴ? ሰገጤ እንመስላችኋለን? እኛ ሰገጤ አይደለንም አባቴ። እኛ ብዙ ነገር ስለናንተ እናውቃለን። ብዙ መረጃ አለን፣ ብዙ ማስረጃ አለን። ይሄ ነገር ግን እንዲስተካከል ሃይሚ ነገ ጧት ዋጋ
እንዳትከፍል ነው እኛ እየጮህና ያለው እንጂ በዚህ ደረጃ ሞኝ አይደለንም። ገባችሁ? ኦዲየንሱ ሞኝ አይደለም። ግን የታመመ አለ፣ የተበሳጨ አለ፣ ለሃይሚ የሚያስብ አለ። ምሳሌ አሁን ልክ እንደኔ ማለት ነው ለሃይሚ የሚያስቡ ሰዎች አሉ። ለምን ነገ ወዲያ ሃይሚ ዋጋ እንዳትከፍል ስለምንፈልግ ነው እኛ እየጮህን ያለ። አንተ ግን አሁን ምንድነው እያስጨነቀ ያለ? ኢዚ ቢዚ በቃ ምንም መስሎ አልታየህም። ያኒ ሃይሚ ዋጋ እየከፈለችልህ መሆኑን አልገባህም። ታርቀናል ብላችኋል። እንኳንም ታረቃችሁ እናቃለን እንደማትቆራረጡ። ግን ብሩኬ እያረከው ያለ ነገር ስተት ነው። እዩን ደግሞ ወደ አዲስ አበባ ከሄደች እመነኝ ያንተን ህይወት ወይም ያንተና የሃይሚን ህይወት ሲኦል ነው የምታረገው፣ ሲኦል። ምክንያቱም እኛ ብዙ ነገር መረጃለን ስለናንተ እና ከምሬ እንደምነግራችሁ እየተደረገ ያለው ነገር እኔ ዝም እየሳስበው ሃይሚን የሆነ ነገር የሚያደርጓት ይመስለኛል። ለምን እዩ በልጅቱ አመካይታ ከብሩኬ ትቀርባለች። ከዛ በኋላ ብሩኬ ጋር እየተቀራረቡ ችግር ፈጠርና ሁለተኛ ልጅ እንዳይመጣች ተው። ልጅ አይደለችም፣ የብሩኬ ልጅ አይደለችም። ገባችሁ? እችን ተው 100% እኔ እርግጠኛ ነኝ ልንገራችሁ የብሩኬ ልጅ እንዳልሆነች። ሁለተኛ ልጅ ግን እንዳይፈጠር ፈራለሁ። ለምን እዩ እንደማተው እኔ 100% እርግጠኛ ነኝ። ገባችሁ? ያለችው ቃል ምንድነው? ልጅህን እስከፈለክ ድረስ እኔን ግዴታ ነው አንተ የምትወጣበትን የምትገባበትን የምትተነፍሰውን አየር ሁሉ እኔ ማወቅ አለብኝ ብለዋለች። አስባችኋል? እኔ የፈራሁት ይሄን ነው። እኔ የፈራሁት ነገር ደግሞ ይደርሳል። ለምን እቺ ልጅ እየተቆጣጠረችው ነው። ብሩኬን ለመቆጣጠር ማታረገው ነገር የለም። ብሩኬን ለመቆጣጠር ማታረገው ነገር የለም። ይሄ ምንድነው ማናቱ? ብሩኬ እዩን ይፈልጋታል ማለት ነው። ብሩኬ እዩን ይፈልጋታል። እዩን የማይፈልጋት ቢሆን ሁለተኛ ዲኤንኤ አድርጎ አዲስ አበባ ሂዶ ከዛ ልጅቱ የሱ ልጅ እንዳልሆነሽ ይረጋገጣል። ከዛ ወደዛ ብሎ ማባረር ይችላል። አሁን ግን እኔ ሳስበው በልጅ አመካይቶ ይበላል አንጉቶ ይላል ያገሬ ሰው። በልጅቱ እያመካኙ እየተገናኙ እዩን ጨጓራዋን እንደሚልጧት ነው 100% ልንገራችሁ። ሃይሚን ጨጓራዋን ይልጧታል። ገባችሁ? እየተገናኙ እያወሩ ምን እያሉ እየተገባበዙ እመኑኝ በልጅቱ አመካይተው ሌላ ጣጣ ካልመጣ ሱመያ ምን አለች በሉ። ገባችሁ? ከሁኔታው ይለያል። እየተደረገ ያለው ነገር በጣም በቃ ማለት አንድ ሰው ህይወት የምናጣበት ይመስለኛል። እየተደረገ ያለው ነገር አላመነበትም። ስለዚህ ብሩኬ እንደ ሐሳብና እንደ ሂሳብ አንተ ልጅቱን ዲኤንኤ አድርገህ በትክክል ከዛ ህይወትህን ምራ እንጂ በልጅቱ አመካይተህ ሁልጊዜ የምትገናኝ ከሆነ እመኔ ዋጋ ትከፍላለህ። ሃይሚም ዋጋ አልታስከፍ አንተ ብቻ የምትከፍል እኮ ችግር የለውም። ሃይሚም ዋጋ መክፈሏ ነው የሚያናደኝ። እኔ ሃይሚ ላንተ ብላ ስንት መጽዋት እያረገችልህ አንተ ግን ምንም የሆነ ሃይሚን ወዳታለሁ አፈቅራታለሁ ትላለህ። የምትወድ ከሆነ ለምን ዲኤንኤ አታደርግም? ለምን እውነቱ እንዲታወቅ አልፈለክም? ለምን አንተ ዝም ብለህ አምነህ ለመቀበል ለምን ፈለክ? አንተ እኮ አምነህ ለመቀበል ስለፈለክ እንጂ ዲኤንኤ እናድርግ ሁለተኛ አዲስ አበባ ሂደን ይሄን ዲኤንኤ አላመንኩበትም ማለት ትችላለህ፣ መብትህ ነው። አንተ ግን ምንድነው ያልከኝ? ያለውበትን ነገር አታውቁም። በዚህ ወጥቶ በዚህ ወርዶ እኛ ሞኝ አይደለንም፣ አናምንም። ሞኝ አይደለንም፣ አናምንም፣ ልናምንም አንችልም። ምክንያቱም ነገ ወዲያ ሃይሚ እንድታለቅስኛ ስለማንፈልግ ካሁኑ ጀምረን እንከራከራለን። እያረከው ያለ ነገር ስተት ነው። እየሄድክበት ያለ መንገድ ስተት ነው። ሁለተኛ ደግሞ ወደ አዲስ አበባ ሊሄድ ብለሃል፣ ሂዱ። ይሄን እኔ መደግፋለሁ። ግን ያንን ነገር እዩንም አፍንጫዋን ይዘህ አዲስ አበባ ሂደህ ምርመራ አድርግ። በስ አዲስ አበባ ሂዳችሁ እዩ ምርመራ ታድርገህ ልጇ ጋር አንተም እሷ ሁናችሁ ምርመራ አድርጉ። የዛን ጊዜ ብሩኬ ትክክል ነው እዩ ዞልማው ነበር እንላለን። አሁን ግን ያንተ ፍላጎት እንዳለ ነው የተረዳን። ሁለተኛ ደግሞ ሃይሚ ሳትመጣ ብቻውን ማግኘት አይጠበቅብህም። ሃይሚ ሳትመጣ አንተ እዩን ብቻህን ማግኘት አይጠበቅብህም። አየህ እኛ የፈራነው ነገር ይህን ነው። ለምን እኛ የእዩን ባህሪ እያንዳንዷን በሰከንድ ተረድተናታል። ምን እንደምትፈልግ ምን እንትን እንደምትል ካንተ ምን እንደምትፈልግ እናቃለን። ገባ? ለዛ ነው እየተከራከርን ያለ። አለኩላህል ውዶቼ ይውላችሁ ልንገራችሁ፣ ይሄ ነገር ምርመራ ተደርጎ ሁለተኛ ካልተጠና እመኑኝ
እመኑኝ ብዙ ጣጣ ይፈጠራል ብዙ ነገር ይወጣል ስለዚህ ይህን ነገርኛ መቃወም አለብን ብሩኬን እየሰራው ያለ ነገር ስተት ነው ብለን ሁላችንም ብሩኬን መቃወም አለብን ለምን እየሰራው ያለ ነገር ስተት ስለሆነ አሁን እሱ የራሱ ላይፍ የራሱ ነገር እንጂ የሃይሚ ዋጋ መክፈል አልታየው ገባችሁ ሁለተኛ ደግሞ እንዴት ነው እሷ በለለችበት ሃይሚ በለለችበት ነው እዩም ብቻዋን ያገኛት ለምን ልጅ ስላለው ነገ ወዲያ ዛሬ እንደዚህ ከተገናኙ ነገ ወዲያ ደግሞ ሃይሚ ያስለቅሷታል ልጄ ናት አንቺ ምን ታመጫለሽ አንቺ እንትን ትያለሽ ብሎ ሃይሚን ዋጋ ያስከፍላታል ስለዚህ ይሄ ነገር መስተካከል አለበት የኔ ስሜት የሚሰማችሁ ኮሜንት ጻፉልኝ ለምን አንዳንዴ ነገሮችን ከሚሰሩት አንግል ቁጭ ብለን ተረድተን ቪዲዮ ነው የምንሰራው እና ለማንኛውም ሃይሚዬ እንወድሻለን ግን በደንብ ነገሩ ይጥራ ዝማት በይ ነገ ጧት ዋጋ እንዳትከፊ ስለምንፈራ ነው እኛ ይሄን ምን ነግርሽ ሼር አድርጉ